አለይኩም ወራህመቱላሂ ወበረካቱ። ይህ በሙስሊም ተማሪዎች ሊግ ተዘጋጅቶ በሚንበር ቲቪ የሚቀርብላችሁ ሪሳላ ፖድካስት ነው። በሚንበር ቲቪ መከታተል ያልቻላችሁ በሙስሊም ስቱደንት ሊግ የዩቲዩብ ገጽ መከታተል ትችላላችሁ። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን አትርሱ። ዛሬ በተለየ ኤፒሶድ መተናል። ስለ ፖድካስት አንዳንድ ነገሮችን እንነጋገራለን። ጆይሪያ አስራር እዚህ ትገኛለች። ጆይሪያ የሪሳላ ፖድካስት በሙስሊም ስቱደንት ሊግ ላይ በአካዳሚክ ዲፓርትመንት የሚዘጋጅ ፖድካስት ነው። ይሄ አካዳሚክ ዲፓርትመንት ደግሞ አሚሯ ጆይሪያ አስራር ናት። አንዳንድ ነገሮችን እንግዲህ ስለ ፖድካስት ጋር በተያያዘ እንዲሁም መጨረሻ ላይ ደግሞ ስለ ሪሳላም እናነሳለን ኢንሻአላህ። ጆሪ እንኳን ደህና መጣሽ። እንኳን ደህና ከመጀመሪያችን በፊት በጣም ፌቨራይት ፖድካስትሽ ምንድን ነው? ፌቨራይት ፖድካስት በጣም ኮንሲስተንት የነበርኩበት ለረጅም ጊዜ ዋን ፓዝ ኔትወርክ የሱ ፖድካስት ይመስለኛል። ከዛ ውጭ ግን ፌቨራይት ኤፒሶድ ደግሞ ካወራን የአገርሽ ፖድካስት ሀረግ ፖድካስት ላይ የኢብራሂም የኢኮኖሚስቱ ማለት ነው ስለ ማርኬት ሶሳይቲ ዲስከስ ያደረጉበት እሱ ነው የኔ ፌቨራይት። እስቲ አንዳንድ ሪኮሜንዴሽን በዛም አንድ ሁለት አንሽልን እስቲ ካለሽ ሰው ቢያየው። አሁን ያንቺ ፌቨራይት አንሳ ትንሽ ቢያዩት እነዚህን ፖድካስቶች ያገኙበታል ይጠቀሙበታል ብለሽ የምታስቢው ካለ? ዋን ፓዝን ሪኮሜንድ የማደርግበት ምክንያት ከተለያየ ዓለም የሚመጡ ቃሪዎች አሉ፣ ኢማሞች አሉ፣ ሳይንቲስቶች፣ ፊዚስቶች፣ ይሄ ባዮሎጂ ላይ ሪሰርች የሚሰሩ ምናምን አይነት ሰዎች አሉና ከተለያየ ፊልድ የሚገኙትን ሰዎች አንድ ኢሹ ላይ ይዟቸው ይመጡና ከዛ ደግሞ ላይፍ ጆርኒያቸው እንዴት ነበር የሚለው በደንብ ዲስከስ ይደረግበታል እና የእነሱንም ላይፍ ጆርኒ ከዛ ደግሞ አንድ ስፔሲፊክ ቶፒክ ላይ ደግሞ ኢንደፕት ምን ነገሮች ናቸው እዛ ነገር ውስጥ ከቁርአን ጋር ከሐዲስ ጋር ከመሳሰሉት ነገሮች ጋር ሪሌት እየተደረገ ዲስከስ ይደረግበታል እና ዊክሊ አንድ ኤፒሶድ እንትን ነው ማለት ነው። እሺ ፖድካስት ምንድን ነው? ፖድካስት ይሄ ማይክ እና ቴብል ካለ ወንበር ካለ ፖድካስት ነው የሚሉ ሰዎች አሉ። ፖድካስት ምንድን ነው? ልክ ነው ብዬ አስባለሁ። ሀሳብ ተጨመርበት እሱ ዋናው ኤሌመንት ሀሳብ። ከዛ ደግሞ ማስተላለፍ የምትፈልጊው መልእክት ስፔሲፊክሊ ካለሽ ፖድካስት ጥቅሙ አንዱ እሱ ነው። ለምንድን ነው ሰዎች ወደ ፖድካስት ፕሮዳክሽን ላይ በጣም እያተኮሩ ያሉት? በርካታ ፖድካስቶች ለምንድነው የሚዘጋጁት ብለን ስናስብ የመጀመሪያው ነገር እሱ ኢዚ ነው በቃ ለመግባት ማለት ነው ወደ እንትኑ። በፊት የነበረውን ፎርማት ስናየው ለፕሮዳክሽን ስትሪም ለማድረግም የሆነ ረጅም ስቴፖች አሉት። ከዛ ደግሞ ይሄ ቴክኖሎጂም ፋሲሊቲውም ምናምን ነገር አስቸጋሪ ነበረ። አሁን ግን የተሻለው ጥቅም እሱ ነው። ፕሮፌሽናል መሆን አይጠበቅብሽም። ሀሳብ ያለው ሰው፣ አላማ ያለው ሰው፣ ማስተላለፍ የሚፈልገው መልእክት ያለው ሰው የተወሰኑ ፋሲሊቲዎችን ብቻ አሟልቶ ፕሮዳክሽኑን መጀመር ይችላል። መቼ ነው ፖድካስት የተጀመረው ስንል በፈረንጆቹ አቆጣጠር 2000 መጀመሪያዎቹ አካባቢ ነው። ስፔሲፊክሊ የትኛው የመጀመሪያው ፖድካስት የሚባለው ስፔሲፊክሊ አይታወቅም። ግን ተርሙ ኮይን የተደረገው 2004 ላይ በቤል ነው። የጋርዲያን ጸሐፊ ማለት ነው፣ ብሮድካስተር ነው እና ሁለት ቃላቶችን አንድ ላይ በማጣመር ነው ፖድካስት የምትለው ተርም እንትን ኮይን ያደረገው። እንትኖች አሉ አይደል? አለ። ከዛ ደግሞ እንትኖች አሉ፣ አይፖዶች አሉ ሰዎች የሚያዳምጡባቸው። የመጀመሪያ አካባቢ ላይ በተለይ ሙዚቃዎችን ምናምን ለማዳመጥ ነበረ አገልግሎት ላይ የሚውሉት። ብሮድካስቲንግ እና አይፖድን አንድ ላይ ኮይን አድርጎ ፖድካስት የምትለው ተርም ኮይን አደረጋትና ይሄ ኢቮሉሽኑን ስናየው መጀመሪያ አካባቢ እንትኖች ነበሩ፣ ጀስት ሆቢያቸው የሆኑ ሰዎች በትርፍ ሰዓታቸው የሚያደርጉት ነገር ነበረ። ሪከርድ ያደርጋሉ። ኢንፎርማል የሆነ በጣም አፕሮች ነበራቸው ምናምንና በትርፍ ጊዜያቸው አንዳንድ ሰዎች በድምጽ ሊሆን ይችላል በቪዲዮም አዘጋጅተው የሚለቋቸው ነገሮች ነበሩ። በጊዜ ሂደት 2008 አካባቢ ላይ በሰብስክሪፕሽን ፖድካስቶች መደመጥ የሚችሉባቸው አፕሊኬሽኖች መዘጋጀት ሲጀምሩ ሞር ሲሪየስ እየሆነ የተወሰነ ፎርማል አፕሮች እየያዘ መምጣት ጀመረ ማለት ነው። ሁሌ ደግሞ ሰብስክሪፕሽን የመሳሰሉ ነገሮች ደግሞ ካሉ ስፖንሰርሺፕ ይኖራል። ስለዚህ ድርጅቶችም ጆይን ማድረግ ጀመሩ። ኒውስ ጣቢያዎች ፖድካስቶችን ማዘጋጀት፣ ሳይንቲስቶችን እየጠሩ የተወሰኑ ነገሮች ላይ ዲስከስ ማድረግ ተጀመረ እና በዚህ አካሄድ እየሰፋ ሰዎች ጆይን እያደረጉት መጡ። የሀገር ላይ አሁን በጣም በርካታ ፖድካስቶች አሉ። ቢጊኒንግ ላይ ግን ኦዲዮ ብቻ ነበረ አይደለ? እሱን ዲቴል አንችልን። መጀመሪያ ሬዲዮ አገስ ሂስትሪውን ሳይ ሬዲዮ ነበረ። ሬዲዮ ከሬዲዮ ቀጥሎ ፖድካስት ይሄ ሬዲዮ ማድረግ አለ። ደን ሁሉም የራሱ ሀሳብ ለማንሳት ደግሞ
ፖድካስት የምትለዋ ነገር መጣች ማለት ነው። አክሰሰብል ሆና አሁን ያቺ ባልናት አይፓድ በምትባለዋ በዛ አክሰሰብል ሆኖ ፖድካስት መጀመሪያ ኦዲዮ እንደነበር ከዛ በኋላ ቪዲዮ መሆን እንደጀመረ ፖድካስት ሲጀምር አንድ የነበረው አድቫንቴጅ ምንድነው? ሬዲዮ አንዴ ነው አይደል? ላይቭ ስትሪም ነው የሚኖረው። እንትን ፖድካስት ግን ሲሆን አንደኛ ስቴሽን አይፈልግም። ስፔሲፊክ የሆነ ከአንድ ስቴሽን የሚለቀቅ አይደለም። አይፖድ ያላቸው ሰዎች በሙሉ ብሮድካስት የሚያደርጉበት እየቀረጹ አይነት ነበሩ። ሰከንድሊ ደግሞ የፈለግሽው ሰዓት እየከፈች ማዳመጥ የምትችዩ መሆኑም አድቫንቴጅ ሰጥቶታል ዊን እንዲያደርግ። ሬዲዮ አንዴ ካመለጠሽ አመለጠሽ ነው። ፖድካስት ሲሆን ግን ሬዲዮ ሳዳምጪ ነበር በጣም እወዳለሁ ሬዲዮ። አሁንም ስቲል አሁን እንደዚህ ከቲቪ ይልቅ ይመስለኛል ፖድካስትን የምወደው ለዛ ነው መሰለኝ። ባታዩም በቃ ጀስት አይዲያውን ብቻ ስለምትይ እንትን ትያለሽ እና ሬዲዮ በጣም ነው የምወደው። የሬዲዮ ድራማዎች ነበሩ፣ ትረካዎች ነበሩ ማታ ማታ በተለይ አንቺ ድሮ ሰው አክቹሊ ለመሰልሽ ሬዲዮን በጣም የምወደው የሚነሱ ሀሳቦች በጣም ጥልቅ ናቸው። የምታዳምጫቸው ቃላቶች በጣም ይሄ የተመረጡ ነው። ጆሮን ለመግዛት ስለሆነ እነሱም በጣም ጊዜ ወስደውበት ምናምን እንደሆነ ያስታውቃል። ግብት የሚሉ ነገሮች ሀሳቦች ነው የሚነሱበት እና የሬዲዮ ፋን ነኝ በርግጥ። እሺ ፖድካስት ለምንድን ነው እንደዚህ የበዛ? አሁን ታሪኩን ጨርሽልኝ ወይም ቀጥል ወይስ ምን ጨምረዋለሽ? ፖድካስት ላይ አሁን በጣም ብዙ ነው አይደል? በጣም ብዙ ነው። በጣም አክቹሊ ሁሉም ሀሳብ እያነሳ ስለሆነ ቅድም እንዳልነው ሀሳብ የሚነሳበት መድረክ ስለሆነ ሁሉም የራሱ ቪዎች አሉት፣ ሰው ያወራል። ዋናው ምክንያቱ ግን ምን ይመስልሻል? በጣም ብዙ ፖድካስት መኖሩ። እሺ ሁለት አፕሮች ሊኖረን ይችላል እዚህ። የመጀመሪያው ለምንድን ነው ራሱ ብዙ ፖድካስት እየተመረተ ያለው የሚል ሀሳብ ነው። ሁለተኛው ደግሞ ለምን ሲደመጣሉ በዛ ልክ እየተመረተ ተደማጭ አድማጭ ሲኖር ነው አይደል ፕሮዳክሽኑ የሚቀጥለው። እና ለምንድን ነው በጣም ብዙ ፖድካስቶች የበዙት የሚለው ቅድም ያነሳ ነው የእንትኑ ጉዳይ ፋሲሊቲው ኢዚ መሆኑ እና ደግሞ ይሄ ስትሪምም ለማድረግ ቀላል መሆኑ፣ ዩቲዩብ ላይ ብሮድካስት ማድረግ ትችላለሽ እና እነሱ ነገሮች አንድ አግዘውታል። ሰከንድሊ ደግሞ እንደ ገቢ ምንጭም ነው አይደል? ዩቲዩብን እንደ ገቢ ምንጭ የሚጠቀሙ ሰዎች አሉ። ኢንትረስት ያላቸው ፖድካስት ላይ ፕሮዳክሽን ላይ ኢንትረስት ያላቸው ሰዎች በቀላሉ ሰርተው የገቢ ምንጭ ሊያገኙበት የሚችሉበት ፎርማት መሆኑም ሰዎች ለምን ፖድካስት ያደምጣሉ ስንል የመጀመሪያው ነገር ስፔሲፊክ ኒሽን ማግኘት ትችላለሽ። ስፔሲፊክ የሆነ አንቺ ዲስከስ እንዲደረግ የፈለግሽውን ቶፒክ ማግኘት ትችላለሽ። በፊት አስተውለሽ ከሆነ አሁን አንድ ሰው ቢጋበዝ አንድ ኢንተርቪው ላይ ባለው አንድ ሰዓት ውስጥ 15 ደቂቃ ስለ አስተዳደጉ፣ 15 ደቂቃ ስለ ትምህርት ጆርኒው እና ስለመሳሰሉ ጉዳዮች፣ ከዛ 15 ደቂቃ ደግሞ ስለ ልጅ አስተዳደግ የመሳሰሉ ነገሮች ሊወሩ ይችላሉ። ፖድካስት ግን ሲሆን 1 ሰዓት 2 ሰዓት ዴዲኬት አድርገሽ ስለ ፓረንቲንግ ሊወራ ይችላል፣ ስለ ልጅ አስተዳደግ ይወራል፣ ስለ ትምህርት ጆርኒ ስፔሲፊክ የሆኑ ሾዎች ተነስተው ክርክሮችን ማካሄድ ትችላለሽ፣ የመሳሰሉት ነገሮች ማለት ነው። ለአድማጭ ምቹ ሆነ። ስፔሲፊክሊ አሁን ላይ መስማት የፈለግሽውን ነገር ብቻ የመስማት እድል ይሰጥሻል። ይሄ ፖዚቲቭሊ ብቻ ልናየው እንችላለን ወይ? በፍጹም። ምክንያቱም አልጎሪዝም አለ። አልጎሪዝም ደግሞ ኤኮ ቻምበርን የሚፈጠር እንትን ነው የሚፈጠርበት መንገድ ነው እና ሰርች ታደርጊያለሽ አንድን ቶፒክ ያመጣልሻል እነዛን ቶፒኮች አይደለ? እየተመለከትሽ ስትሄጂ አልጎሪዝሙ እየተማረ ነው የሚመጣው። ፓረንቲንግን በተመለከተ ጀንትል ፓረንቲንግ ላይ ወይም ደግሞ ይሄ ትራዲሽናል የሚባለውን አይነት ፓረንቲንግ፣ አሁን አንቺ የትራዲሽናል ፓረንቲንግ አስተሳሰብ ላይ በደንብ የምታተኮሪ ከሆነ ሞር ፊድ የሚያደርግሽ አልጎሪዝሙም እሱ ነው። ተመሳሳይ ፖድካስቶች ይመጡልሻል እና ይሄ ምን አይነት ባያዝን ይፈጥራል? ሁሉም ሰው ትራዲሽናል ፓረንቲንግ ነው አድቮኬት የሚያደርገው የሚያስተምረው ወደሚል ኢሉዥን ውስጥ ይከታል እና ይሄ ደግሞ መጥፎ ነው። ይሄ ከሌሎች ሰዎች ጋር በዚህ ጉዳይ ፊዚካሊ ወይም ደግሞ ሪያሊቲ ላይ ደግሞ ወርደን ዲስከስ እናድርግ በጣም የመደናበር በቃ ያ ሰው ብቻ ተነጥሎ ከዚህ ሀሳብ የወጣ አይነት ስሜትን ይፈጥራልና ትንሽ ኔጌቲቭ ኢምፓክት ይኖረዋል። ግን አሴሆል ስፔሲፊክ ኒች ማግኘት እና ማዳመጥ መቻል ሰውን የበለጠ ፖድካስትን እንዲያደምጥ አድርጎታል ብዬ አስባለሁ። ኢንፍሉዌንሻል የሆነበትም አንዱ ምክንያት ይሄ ይመስለኛል አይደል? ፖድካስት አሁን ላይ በጣም የሚታይ ነገር ሆኗል አይደለ? ዋን ኦፍ ዘ ሪዝንስ አንቺ መስማት የምትፈልጊያቸውን ነገሮች ይሰጥሻል።
ፍሪ ቶክ አለው። ስለሱ እንመጣለን። በእርግጥ ስለ ነፃ ሀሳብ ማውራትና ያለ ማውራት ጉዳይ ላይ ግን ይሄ ኦፕን ሆኖ ስለ ኦፒኒየን የሚወራበት ቦታ የአንድ ሰው ጆርኒም እየሰማሽ ከሆነ ከዛ ሰውዬ if it is የሆነ አንቺ ሜዲሲን መማር or ሜዲሲን ላይ ካለሽ then ያ ሰው መጥቶ እያወራ ከሆነ ስፔሲፊካሊ ስለዛ ጉዳይ የሚወራበት ቦታ ሄዶ መስማቱ ኢንፍሉዌንሻል ያደርገዋል ብዬ አስባለሁ። ሌላ ኢምፓክቶች ሌላ ኢንፍሉዌንስ ማለት በጣም ተገኖ እየታየ ያለበት ሌላ ምክንያት የምታነሹ ካለ አንቺ ኮንቪንሲንግም ነው አይደል? እንዳልኩሽ 2 ሰዓት ሙሉ ነው ለአንድ ቶፒክ ዴዲኬት የሚደረገው እና እንዴት ይሆናል? አሁን ብዙ ጊዜ ገጥሞሽ ከሆነ ለብቻ ሰርች ያደረግሽው አንድ ሰው አንድ ኢማምን እንግዲህ ቃሪያም ሊሆን ይችላል ምናምን ቁርአንም ለመስማት ፈልገሽ ሊሆን ይችላል ሰርች አደረግሽ እና ከዛ ሰምሃው ደግሞ የሆነ ቻናልን ደግሞ ሰርች አድርገሻል ትላንትና። ሁለቱ አንድ ላይ ኮላብሬት አድርገው የሰሩበትን እንትን ደግሞ ራሱ አልጎሪዝም ደግሞ ብሮታፕ ያመጣልሻል። የማየት እድልሽ እንዴት ነው? በጣም ሀይ ነው የሚሆነው አይደል? 3ኛውን ቪዲዮ መክፈት ምክንያቱም ሁለቱንም ታውቂያቸዋለሽ አይነት ነገር እና እርስ በርስ በራሱ ፊድ እየተደራረገ ይመጣል። በቃ ኢንትረስትሽን በደንብ ስፔሲፊክ የሚታወቅ ከሆነ ፕሮዲስ የሚደረጉትን ፖድካስቶች አብዛኞቹን እየደመጥሽ ትመጫለሽ እና ሁሉንም እንትኖች ቡስት እያደረጋቸው ይመጣል። ይህ ተያዥ ሀሳቦችን አከታትሎ የማምጣቱ ጉዳይ ማለት ነው። ሁለቱ ይመስለኛል። አሁን ስትይት እዚያ ላይ ምን አለ ይሄ ሁለት የተለያየ ሀሳብ ያላቸው ሰዎች አንድ ይሰራሉ ምናምን ስትይ ዲያሮሲዮ ብዙ እንደዚህ አይነት ፖድካስቶች ይሰራል። የተለያየ እንትን ፐርስፔክቲቭ ያላቸውን ሰዎች አምጥቶ እሱም ሀሳቡን ያወራል ያኛውም ሀሳቡን ያወራል። ያማ ደግሞ እንትና ስቲቨን ነው ስሙ። እሱ ደግሞ በጣም የሚገራርሙ ጥያቄዎችን እያነሳ በደንብ ያፋጫቸዋል እና በጣም ሪኮመንድ እሱን ፖድካስት ቢታይ። ሞር ኦፍ ይሄ ከመረጃ የዘለለ በጣም የሚጋብዛቸው ሰዎች በጣም ኖሌጀብል በቃ ይሄ እውቀቱ ያላቸው የሰሩ ሰዎች ስለሆኑ በጣም ዲስከስ ይደረጋል እና እሱንም ሪኮመንድ አደርጋለሁ። በዚህ አጋጣሚ እዚሁ ፖድካስት ላይ እንቆይና ፖዚቲቭ እና ኔጌቲቭ ሀሳቡን በተወሰነ መልክ አንስተሻል። ስለ ነፃ ሀሳብ እናወራ። ፖድካስት ላይ በብዙ የሰው ጆርኒ ይተላለፍበታል አይደለ? ስፔሲፊካሊ ሪሳላ ይሰራዋለን። ከዛ በተረፈ ሀሳቦች የሚነሱባቸው ፖድካስቶች አሉ። የሆኑ ኦፒኒየንስ የሚነሱባቸው ፖድካስቶች አሉ። ሞሮፍ ሰው ከሚወድባቸው ነገሮች አንዱ ፍሪ ቶኩ ነፃ ሀሳብ መለዋወጡ ነው እና እሱ ላይ ምን ትያለሽ? ፍሪ ቶክ ፎርማት መኖሩ ወይም ደግሞ ሞር በጣም ኢንፎርማል በሆነ መንገድ መደረግ መቻሉ አንድ ካፕቲቬቲንግ ያደርገዋል ፖድካስትን። ሜይንስትሪም ሚዲያዎች ላይ የሚተላለፉ አብዛኞቹ ፕሮግራሞችን ስታይ ፎርማሊቲ ይጠይቃል። እንትኑም ይሄ እንትን የሚደረገው ፊልተር የሚደረገውም ነገር ይበዛል አይደል? መነሳት የሌለባቸው ተብለው የሚታሰቡ ቢነሱ ችግር የሌላቸው ግን ደግሞ የተቋሙን ኢሜጅ ከመጠበቅ አንጻር ተብለው ለመነሳት የሚከብዱ ቶፒኮች ፖድካስት ላይ መጥተው ይነሳሉ። እነዚህ ነገሮች ፍሪ በሆነ መልኩ ዲስከስ መደረጋቸው ደግሞ ኢንፎርማል ሲሆን ከዛ ይሄ ኮሚኒኬት ከሚያደርገው ሰው ጋር ሞር ኮኔክት እንድታደርግ ያደርጋል እና ካፕቲቬቲንግ ነው። ለዛ ነው አይደል 2 ሰዓት 1 ሰዓት የሆኑ ፖድካስቶችን አድምጠን ብዙም በቃ ይሄ እንትን የመሰላቸት ይሄ አቴንሽን የመሰረቅ ነገር የማያጋጥመን እንደዛ ነው። በቃ ኢንፎርማል አፕሮች ስላላቸው ማለት ነው። እሱ ሞር እንደውም ይሄ ፖዚቲቭ ነገሩ ይበዛል ብዬ አስባለሁ። ኔጌቲቭ ነገር ይኖረዋል፣ እሱን እናነሳለን። ኦፍኮርስ ኔጌቲቭ ጋር እንሄዳለን ፎር ሹር። በምን ያህል ደረጃ ይሁን ነፃ ሀሳቡ መነሳቱ? ሀሳቦች ዲስከስ መደረጋቸው ጥሩ ነገር ነው። የተለያዩ ፐርስፔክቲቮች መደመጥ አለባቸው ብዬ አስባለሁ። ግን አስሎንጋስ ማህበረሰቡን የሚጎዱ ህፃናት ላይ ተጽዕኖ ሊያደርሱ የሚችሉ ምክንያቱም ስለ ኢንተርኔት ነው እያወራን ያለ ነው አይደል? ህፃናትም አክሰስ አላቸው ወደ እነዚህ ነገሮች እና መደረግ ጉዳታቸው የሚበዙ ነገሮች ዲስከስ መደረግ የለባቸውም። ለዚህ ገደብ ሊበጅለት ይገባል። ከሱ በተጨማሪ እኔ የሚያሳስበኝ ጉዳይ ካፕቲቬቲንግ ለማድረግ ወይም ደግሞ ተምኔሎች ላይ አሁን እናያለን አይደል? ሰዎች ከፍተው እንዲመለከቱት በማሰብ ሊሆን ይችላል። የተጋነኑ መልክቶች ምናምን ይተላለፋሉ። ከዛ ባለፈ ደግሞ
መወያያ አጀንዳ ለማድረግ አሁን እኛ ያው የኢንስታግራም ልጆች ነን አይደል? ሞር ከ2000 በኋላ ያለው ጀኔሬሽን ከ25 ዓመት በታች ያለው ሞር ኢንስታግራም ላይ ነው እንትን ቆይታው የሚያደርገው። ግን ይሄ ፌስቡክ ላይ የመሳሰሉ ሶሻል ሚዲያዎች ላይ መወያያ አጀንዳዎች ይሆናሉ። ፖድካስቶች ምናምን አንድ ፖድካስት ዛሬ ከወጣ ሳምንቱ ሙሉ ምናምን ዲስከስ ሊደረግበት ይችላል። እና እንደዛ ደግሞ አጀንዳ ስትሆኝ ደግሞ ሞር ፕሮሞሽን ይሄ ፖድካስት ምንድን ነው ተብሎ ይታያል፣ ይከፈታል። ምንድን ነው እስቲ የተነሳው ሀሳብ ተብሎ ማለት ነው። እና ያንን ከመፈለግ ደግሞ የሚመጡ ደግሞ ቫዮሌሽኖች አሉ። የማህበረሰባችንን ኖርሞች መደረግ የሌለባቸው መነሳት የሌለባቸው ሀሳቦች ይሄ ፕሮሞሽኑን ለመፍጠር ወይም ደግሞ ሬጅ ቤት እንደሚባለው ማለት ነው እለ ውስጥ በመክተት አንድ ማህበረሰብ ራስን ፕሮሞት የማድረግ ሂደቶች አሉ። እሱ ደግሞ ወደ መጥፎ መንገድ ይወስደናል። ይሄ እንትን ነው ገደብ እንትን ሊደረግለት ይገባል። ፍሪደም ኦፍ ስፒቹ ከዛ ደግሞ ኢንፎርማል የሚሆንበትም ልክ አግባቡም ልክ ሊኖር ይገባል። ከባድ ነው። አሁን እንዳልሽው ቲኔጀርም ቻይልድ ህጻናትም መጥተው ይሄንን ነገሮች አያሉ። እዛ ሜንስትሪም ላይ የሚገደበው ነገር when it comes to YouTube ሪፖርት እስካልተደረገበት ድረስ አይደል እንደፈለገ ይወራል። እና አንዳንዴ ደግሞ ሰው የሚመጣና የሆነ አይደንቲቲ ቼክ አሁን ለምሳሌ ቅድም ኒች ፈልገን ልንገባና ልናይ እንችላለን። አንዳንድ ሰው ደግሞ አይደንቲቲውን ለማግኘትም ይገባ ሰው አይጠፋም። የሆነን ኦፒኒየን ይዞ ለመውጣት ያለውን ኦፒኒየን ለማሳደግ ምናምን ሳይሆን የሆነ ኦፒኒየንም ይዞ ለመውጣትም ስለሆነ ንግግሮቻችን ላይ እንቆጠብ። እንደ ታዳጊ ወጣት ስናወራ ብዙ ጊዜ ሶሻል ሚዲያዎችን እንጠቀማለን አይደል? ስለ አንድ ነገር ያለን አመለካከት ቢውልድ ለማድረግ መጽሐፎችን ኮንሱም የምናደርጋቸው የምናያቸው ነገሮች የምናደምጣቸው ነገሮች ናቸው አስተሳሰባችን የሚገልጹት። እና ኢንቴንሽናሊ ከማድረግም ባለፈ ይሄ ባላሰብነው መንገድ በምናያቸው ነገሮች አስተሳሰቦቻችን ኢንፍሉዌንስ ይደረጋሉ። ይሄ ልናመልጠው የምንችለውን ጉዳይ አይደለም። አንድ ሰው ሞር ባደመጠ ቁጥር ለዛ ነገር ያለው እንትኑ እየጨመረ ይመጣል ብዬ አስባለሁ። ኢንፍሉዌንሱ ይኖራል። ይሄ እንትን ማድረጉ ለእነዚህ ነገሮች ህግና ደንብ በአግባቡ መውጣቱ የግድ ነው። ምክንያቱም እንዴት ነው በተለይ ደግሞ ታናናሾቻችን እኛ እንደው ሞር ኤክስፖዝድ ነን ብዬ አስባለሁ አይደል? ግራውንድ ላይ ከሰዎች ጋር ኢንትራክት ለማድረግ ለመሳሰሉት ነገሮች ማለት ነው። እና ይሄ ሲስተሙ በራሱ በጣም ሶሻል ሚዲያ ላይ ወይም ደግሞ ኢንተርኔት ላይ የሚያሳልፉት ሰዓት እንዲጨምር እያደረጋቸው ነው። እርሊ ነው ታብሌቶችን ስልኮችን አክሰስ የሚያደርጉት አይደል? ይሄ ቆይታቸው ሞር ኢንተርኔት ላይ በሆነ ቁጥር ሪያሊቲውንና ግራውንድ ላይ ያለው ማህበረሰብ ምን አይነት ነው፣ ምን አይነት ሀሳቦችን አክሰፕት ያደርጋል፣ ምን አይነት አስተሳሰቦች ተቀባይነት የላቸውም፣ ባህላችን ወጋችን ምንድን ነው የሚለውን አንደርስታንድ ሊያደርጉ የሚችሉት ሊረዱ የሚችሉት ከሶሻል ሚዲያ ነው። ሶሻል ሚዲያ ደግሞ በያዝድ የሆነውን ፎርማት የሚያሳያቸው ከሆነ እርግጥ ነው እኮ ይሄ ሪያሊቲ ላይ ወይም ደግሞ ግራውንድ ላይ የማይወሩ ነገሮች ወይም ደግሞ ኢሹ ያልሆኑ ነገሮች አንዳንዴ ፖድካስት ላይ በጣም እንደ ትልቅ ነገር ዲስከስ ይደረጉ ታያለሽ። እና እነዚህ ነገሮች ትልቅ ኢሹ ናቸው፣ መደረግ የሚችሉ ናቸው አይደሉም የሚለውም በህዝድ በሆነ መልኩ እያስተማራቸው ይመጣል። እና ይህም መጥፎ ኢፌክት ይኖራል። ቀጣይ የሚመጣው ጀኔሬሽን የሚያድገው ሲቲዝን ምን አይነት ነው የሚለው ላይ በራሱ ተጽዕኖ የሚፈጠር ጉዳይ ስለሆነ በአግባቡ ሊታይ ፊልተር ሊደረግ ይሄ መስመሮችም ሲታለፉ ሊቀጣ የሚገባ እንትን ነው ብዬ አስባለሁ። ትሬንድ ነው ብዬ አስባለሁ። ፎር ሹር ምንድን ነው እንትኑ ላይ እንጨነቅ ወይ አሁን በጣም ስለሚያሰጋ ነው። አንድ ሰው ኦፒኒየን ብሎ ያወራው ነገር ወርዶ በጣም ሌሎች ላይ በጣም ኢፌክት እያደረገ ስለሆነ በጣም ያሳስባል። እና ወይ ይሄ የሚያዘጋጀው አካል ኦር ሆስቶቹም ሊሆኑ ይችላሉ ፍሬም ቢያደርጉትም አንድ እንደ ሶሉሽን ልናየው የምንችለው ነገር ይመስለኛል። ያኔ ፐርሰናል ሀሳብ እዚህ ላይ ብዙ ጊዜ ሪጅ ቤት የሚያደርጉት ማህበረሰቡን ፕሮሞሽኑን ለማግኘት እስከሆነ ድረስ ኢንስቴድ ኦፍ ፕሮሞሽን ቅጣቱን መስጠት ነው ብዬ ነው ማስበው። እንደዚህ አይነት እንትኖች ማለት አካሄዶች ምክንያቱም የማህበረሰቡን ስርዓትና ወግ ቫዮሌት በማድረግ እና በማስቆጣት ራስን ፕሮሞት በማድረግ ነው አሁን የተያዘው እሱን አይደል። ቅርብ ጊዜ ትውስቶቻችን አሉ። በአንድ ፖድካስት በአንድ ንግግር 3 ሳምንት ማህበረሰቡ ሙቭን አያደርግም። በቃ እዛው ኢሹ ላይ መልሶ ሲታይ እንትን ሲባል ዲስከስ ሲደረግበት ምን ሲባልበት ያንን እንትን
ያንን ቻናል ፕሮሞት እያደረገው ነው ሞር እና እንደዚህ አይነት ሀሳቦችን፣ አመለካከቶችን፣ ተቀባይነት የሌላቸውን ነገሮች ወደፊት ይዞ የሚመጣን ቻናል ፕሮሞሽኑን ከመስጠት ይልቅ ቅጣቱን እየሰጠ ነው ስንመጣ መጠንቀቅ ይጀምራል ራሱ እንትኑ ማለት ነው ራሱ ፕሮዲውሰር ወይም ደግሞ አዘጋጁ። ኦፍኮርስ ይሄ አንቺ ያልሽው ሀሳብ ራሳቸው ችግሩን የሚፈጥሩ ሰዎች ፎርሹር ይሄ እንደዚህ አይነት እርምጃ መወሰድ አለበት። እኔ ቅድም ያልኩት ያው አንዳንዴ ደግሞ በተሳሳተ መንገድ ሚስ አንደርስታንድ ተደርጎ ደግሞ የሚነገሩ የሚሄዱ ነገሮች አሉ። ያንን ፍሬም ማድረግ ደግሞ የዚህ ቁጭ ብሎ አይቶት ገምግሞት የሚያወጣው አካል እሱን ቢወስድ ነበር ሀሳቤ ማለት ነው። ኔጌቲቭ ሌላ ኔጌቲቭ ሀሳቦች ከፖድካስት ጋር የተያያዘ ማለት ኔጌቲቭ ኢምፓክት የምትያቸው? ስታቲስቲክሱን ስናየው ከአንድ ሰው በቀን ውስጥ ከ1 ሰዓት እስከ 50 ደቂቃ አካባቢ ባለው ፖድካስት በማዳመጥ ሊያሳልፍ ይችላል ተብሎ ይታሰባል እና ይህንን ሰዓት ለኮንስትራክቲቭ ለሆኑ ሀሳቦች ቅድም ያነሳናቸው አሉ አይደለ? ከነሱ የተጠበቀ ኢንቫይሮንመንትን ከፈጠርን በጣም አሪፍ ኦፖርቹኒቲ ነው ብዬ አስባለሁ። ከዛ ውጭ ግን ቅድም ባነሳነው መልኩ እንትኖች ይሄ ፍሪደም ኦፍ ስፒች በጣም ልቅ በሆነበት ይሄ ኢንፎርማሊቲን ደግሞ በመጠቀም ወደ አደባባይ መውጣት የሌለባቸው ኢሹዎችን እየወጡ ያለበት ሁኔታ ከሆነ እንደ ማህበረሰብ ሞር እንትን እያደረገን ሁሌ እያስቆጣ አለ አይደል? ሞር ፎከስ ማድረግ ያለብን ኢሹዎችን ትተን ሰሞኑን እያየ ነው እንዳለ ነው ማለት ነው። ይሄ እንትን ብዙም እርባና ቢስ በሆኑ ጉዳዮች ላይ ጊዜያችንን እንድናጠፋ ያደርገናል። አንድ ሰው በቀን ያዳምጣትን የአንድ ሰዓት ፖድካስት በጣም እንትን አድርገው ለሳምንት ለ2 ሳምንት ያህል በቃ ዲስከስ የሚያደርግበት ኮንተንቶች የሚሰሩበት ሶሻል ሚዲያ ላይ ምናምን ኢሹ ይሆናል እና ኢሹ ትልቅ ቢሆን ይሄ ዲስከስ አድርገንበት ኮንስትራክቲቭ ቢሆን እንደ ማህበረሰብ የሚጠቅመን ከሆነ በጣም ትልቅ ኦፖርቹኒቲ ነው፣ በጣም ትልቅ ጥቅም ይሆናል። ከዛ ውጭ ግን እንትንም ያልሆነ ይሄ የሀሳብ ልዩነቶች አይደለም እዚህ ጋር ዲስከስ እያደረግን ያለ የሀሳብ ልዩነቶች ሲሆን ሰዎች የተለያየ ስታንዳቸውን ለሰዎች የሚያብራሩበት እና በደንብ እርስ በርስ ኢንፎርም የምንደራረግበት ጥሩ ኢንቫይሮንመንት በቃ የመማማሪያ ኢንቫይሮንመንትን ነው የሚፈጥረው። ይሄ ግን እንትን የሀሳብ ልዩነት ማታያቸው አግባብ ያልሆኑ መልእክቶች ቅድም እንዳልነው ሬጅ ቤት ለማድረግ ወይም ደግሞ ማህበረሰብን አስቆጥቶ ለማስጮህ ከመፈለግ የሚነሱ ሀሳቦች ላይ ግን እንደ ማህበረሰብ እያጠፋን ያለነው ጊዜ እና ኢነርጂ ደግሞ እሱ ደግሞ ያሳስባል። የተሻለ ነገር ላይ ፎከስ ማድረግ ይቻል ነበረ እንዳስብ ያደርገኛል። ከዛ በተረፈ የፖድካስትን መጥፎ ገጽታ አለው ብዬ አላምንም። እነዚህ ነገሮች ገደብ ከተደረገላቸው እና ይሄ ስርዓት የሚበጅለት መንገድ ከተፈጠረ የተሻለ ፖዚቲቭ የሆነ ኢምፓክቱ ጥሩ። ያነሳቸው ነገሮች በጣም ኮር ናቸው። አንደኛ ይሄ መጮህ ያለባቸው ነገሮች አይጮህ ማለት አሳሳቢ ነው፣ ልናወራበት ይገባል፣ ልናዳምጠው ይገባል የሚባለው ብዙም አይሰማም። ምንም እዚህ ግባ ማይባል ጥቅም የሌለው ነገሮች ግን ሲጮሁ እናያለን። ምንድነው ትንሽ እንኳን አድማ ያደርግልን ነገር በህይወታችን ብቻ ወሬ ስለሆነ መነጋገር ወሬ ስለሆነ ወሬም ጥሩ አለው፣ ግን የሆነ ቫሉ አድማ ያደርግበት ነገር ላይ እንዳከራለን። እውነት ነው። ከዛ በተጨማሪ ግን እኔ እንደ ኔጌቲቭ ሀሳብ ምናልባት ከተቃረንሽኝ አላቅም ዝም ብሎ ኢንፎርሜሽን ይሆናል። ይመርጣል፣ በእርግጥ ይመርጣልም ሳይሆን አሁን በጣም ቆንጆም ፖድካስት ብለሽም የምታነሻቸውም ሊሆን ይችላል። በጣም ብዙን ኮንሱም ባደረግሽ ቁጥር ከኢንፎርሜሽን ባለፈ ይሄ እውቀቱ ያንስሻል። ዝም ብለ ኢንፎርሜሽን አሁን ላይክ ሶሻል ሚዲያ ዝም ብለሽ ስክሮል እያደረግሽም እያዳመጥሽም ኢንፎርሜሽን ጋደር እንጂ ይሄ ስር መሰረት ያለው እውቀትን ያሳጣል ብዬ አስባለሁ። ከሆነ ጊዜ በኋላ ነው ሪላይዝ ያደረኩት ይሄንን ነገር። ምን ትያለሽ? እሱ እንትን ላይ ዲፔንድ የሚያደርግ ይመስለኛል። ፖድካስት ስናዳምጥ ኢንቴንሽናችን ምንድን ነው የሚለው ላይ ማለት ነው። ብዙ አይነት የፖድካስት ፎርማቶች አሉ አይደል? ሰዎች የላይፍ ጆርኒያቸውን ኤክስፔሪንሳቸውን ሼር ለማድረግ የሚገኙበት አለ። ስፔሲፊክ ቶፒኮች ላይ ስፔሲፊክ ፕሮብለሞች ላይ ደግሞ ዲስከስ ለማድረግ የሚዘጋጁ እንትኖች አሉ።
ይሄ የጠለቀ እውቀት በአንድ ፖድካስት አገኛለሁ ለማለት በጣም ይቸግራል። እንዳለው እንትን ሆኗል አይደል? የሆን ጊዜ እውቀታችን እንደዚህ ሆኗል፣ ከኢንፎርሜሽን ሆኗል። የተወሰነች ኢንፎርሜሽኖችን በመያዝ ብቻ ይሄ ሴትል የማድረግ ነገር ፖድካስትን ብቻ ሳይሆን ሞሮፍ የሶሻል ሚዲያ ኢፌክት ነው ብለን የምናስበው ነገር ይመስለኛል። ከዛ ውጭ ግን ፖድካስትን ሞር በእንትን ኢንቴንሽን ማዳመጥ ስለ አንድ ነገር ኢንስፓይሬሽን ለማግኘት ሊሆን ይችላል፣ እንደዚሁ ከሰዎች ኤክስፔሪየንስ ለመማር የምንጠቀመው መሆን አለበት ብዬ አስባለሁ። ከዛ ውጭ ግን ይሄ ኢንዴፕስ ደግሞ እንትን ለማለት አንድን ቶፒክ አንደርስታንድ ለማድረግ ለመሳሰሉት ነገሮች ደግሞ መጽሐፎችን፣ ጽሁፎችን ከዛ ውጭ ሳይንቲፊክ ቪዲዮዎችም አሉ አይደል? ባዮሎጂ ላይ ሳይኮሎጂም ላይ ኢንዴፕስ ዲስከስ የሚደረግባቸው እንትኖች አሉ። የፖድካስት የሚመስል ኢንፎርማት የሚያዙ ኢንዴፕስ ነገሮችን አንደርስታንድ እንድታደርግ የሚያደርጉ ፕሮግራሞችም አሉና እንደ ኔጌቲቭ ኢፌክት አልታየኝ የፖድካስት ማለት ነው። ብዙ ኮንሱም ከማድረግ አሁን ምን አለ መሰለሽ በጣም ስልካችን ስክሪን ታይማችን በጣም ብዙ ነው። በጣም ኢፌክቲቭ ነው ብለን የምናስበው ፖድካስት እናዳመጥ በጣም ኢምባረሲንግ እኮ ነው ስልሽ ኦፍኮርስ እኮ በጣም ብዙ ጥቅሞች እያነሳን ነው። ኢንሳይት ይጨምራል፣ የተለያዩ ኦፒኒዮኖች እናገኛለን። እንዳልሻቸው ደግሞ ቅድም ለየት ያሉ ደግሞ ፖድካስቶች አሉ በጣም ኖሌጀብል በቃ የሚያደርጉሽ ምናምን ነገር። ግን ፕሮዳክቲቪቲዎችን በዛ ስለሚለካ ይሄ የኢንፎርሜሽን ሰው ብቻ ሆነን ኖሌጁን እያጣን ነው የሚል ኢንዴክስ ምናምን የሆነ ጊዜ ስላየውን ያነሳውልሽ። አሁን ላይ መጽሐፎችን ተቀምጦ ጊዜ ዴዲኬት አድርጎ በዚህ ሳምንት ይህን ያህል መጽሐፎችም ብሎ ለማንበብ እኛ ተማሪዎች ስለሆንን ጊዜው ሊኖረን ይችላል። ግን በጣም በርካታ ሰዎች ያንን ስትረግል ያደርጋሉ እና ፖድካስቶችን ግን መኪና እየነዳሽ ልታዳምጫቸው ትችያለሽ፣ እያበሰልሽ አይደል? ይሄ በቃ ዴይሊ ሾርስ የምንላቸው እየተንቀሳቀስን ማዳመጥ የምንችላቸው ነገሮች መሆናቸው ጥቅም ነው ብዬ አስባለሁ። ይሄ መጽሐፍ ሞር ራስሽን የማዳመጥ እድል ይሰጣል። ጊዜ ዴዲኬት አድርገሽ ተቀምጠሽ በደንብ ሪፍሌክት እያደረግሽ፣ ምክንያቱም ጽሁፍ ስለሆነ የተወሰነ ቦታ ላይ እያቆምሽ ሪፍሌክት ለማድረግ በቃ ከራስ ጋር ኮኔክት ለማድረግ ምናምን እድል ይሰጣል። ግን ያንን ደግሞ ማግኘት ላልቻለ ሰው ይሄ ራስን እያሻሻሉ መምጣት ሁሌም ኮንሲስተንትሊ ራስን እያስተማሩ የማምጣት ጆርኒ ላይ ደግሞ ፖድካስት ጥሩ የሆነ ተጽዕኖ እያሳደረ ነው ብዬ ነው የማስበው። እና እኔ እንደ ትሪት አላየው፣ ግን ትንንሽ ሀሳቦች በተለይ ሜዲካል ሪሌትድ ሳይኮሎጂ ላይ ሪሰንትሊ በጣም ከባድ የሆነ ነው። እነዚህም ፖድካስቶች በማዳመጥ ብቻ ትራውማ በጣም ቀላል ወርድ ሆኗል አይደለም? ይሄ እንደዚህ ሳይኮሎጂስቶች ዲፋይን ሲያደርጉት ሲሪየስ የሆኑ ኢሹዎችን እንትኖች ላይ ብቻ በጣም ስለለመድ ናቸው፣ ኢንተርኔት ላይ ብቻ በጣም ካዥዋል ስለሆኑ ራሳችንን ዲያግኖስ ያደረግን ሞራልዝ ላይ ስላለሽ ታውቂያለሽ። ይሄ ደግሞ የሚፈጥረው ችግር እና ሳይኮሎጂን በጣም እየተዳፈር ነው እንደሆነ አስባለሁ። ከዛ ውጭ ይሄ ሜዲካል እና ከዚህ ጋር ሪሌትድ ከሆኑ ነገሮች ውጭ ያለው ያን ያህል ተጽዕኖ እያሳደረ ነው ብዬ አላስብም፣ ወይም ደግሞ እኔ ችግር ሆኖ አላስተዋልኩትም። ፖድካስት ፕሪፈር የሚደረገው እንዳልሽው ዮር ዴይሊ አክቲቪቲ እንደት እየተሰራ መደመጥ የሚችል ከዛ ደግሞ በደንብ ሌክቸር አይደለም እና ኖት ምናምን ተወስጃለሽ የለውም። እንትኑ ኮኔክት ታደርጊያለሽ በደንብ ከሚነገረው ነገር ጋር ከሰውየው ጋር ቁጭ ብለሽ እያወራሽ ያህል አይነት ፊሊንግ ይሰማሻል። ፎርሹር ወደኛ ፖድካስት ደግሞ ስንመጣ ሪሳላ አለ። ስለ ሪሳላ ስምንት ያለሽ? ሪሳላ ፖድካስት ከረንትሊ ኢትዮጵያውያን ሙስሊም ወጣቶችን ስፔሲፊክሊ ደግሞ ተማሪዎችን አድረስ ከሚያደርጉ ጥቂት ፖድካስቶች መካከል አንዱ እንደሆነ አስባለሁ። እስካሁን ባለው ከ35 በላይ ሰዓታትን ቀርጸናል። አልሐምዱሊላህ እስካሁን ባለው ጥሩ ፕሮግረስ እንዳለው አስባለሁ። ሪሳላ እንግዲህ ዋና ትኩረቱን አድርጎ እየሰራ ያለው ነገር አንድ ሙስሊም ተማሪ ያለውን ጆርኒ ኤንድ ኬሪየሩን ምን እንደነበረ ሙስሊም አይደንቲቲውን ሳይጥል ሳይረሳ የነበረውን ፓስ የሚዳሰስበት ነው። አካዳሚክ ባክግራውንድ በደንብ የሚወራበት ሙስሊም ተማሪዎች ሊግ ዋና አላማው መሀል ሙስሊም ተማሪዎችን በአካዳሚክ በኩል ማብቃት፣
እንደሆነ ይታወቃል። ሶ ሪሳላም ያንን ስራ በደንብ ይሰራል። አካዳሚ ጆርኒ ላይ በጣም ይመላለሳል። እነዛ በጣም በሙያቸው በጣም ፕሮፌሽናል የሆኑ ሰዎች እየጋበዝን ስለ አካዳሚ ጆርኒያቸው ስላሳለፉት የጀማ እንቅስቃሴ ያወራሉ። በጣም ስፔሲፊካሊ የሴቶቹን በምንመለከትበት ጊዜ አንድ ሙስሊም አይደንቲቲዋን ኢስላሚክ ቫሉና አይደንቲቲዋን ይዛ አካዳሚክ ጆርኒዋ እንዴት እንደቀጠለች አሁን እንጃ የሚቀል ይመስለኛል። ያው በፊቱን ብዙ ጊዜ የምናመጣቸው እንግዳዎች ጉንቱ የሚባል ነው ቃል ብቻ እንደዛ አይነት ሰዎች ናቸው። ሶ ላይፍ ጆርኒያቸው ላይ እንመላለሳለን። ፌቨራይት ኤፒሶድሽ ምንድን ነው ከሪሳላ? 2 ኤፒሶዶችን ማንሳት ይችላሉ። የመጀመሪያው የኢልሃም ሙራድ ወይዘሮ ኢልሃም ሙራድ የእሷ ኤፒሶድ ኢንትረስቲንግ ነበረ። በደንብ የተማርኩበት እንትን ነበረ። በጥሩ መልኩ የትምህርት የጤና ሲስተማችንን እንደ ሀገር ዲስክራይብ ያደረገችበት ነበረ። በደንብ ዲስከስ ያደረጋችሁበት ፖድካስት ነበር እና እሱ ፌቨራይት ኤፒሶድ ነው። ከዛ ደግሞ ሪሰንትሊ ስትሪም የተደረገው የኢንጂነር ኹጥባ ደቻሳ ኤፒሶድ ደግሞ እንደዚሁም ሞር ከኢንጂነሪንግ ጋር በተያያዘ ዲስከስ የተደረገበት ኤፒሶድ እሱ የኔ ፌቨራይት ኤፒሶድ ነው። ሞር ደግሞ ሪሳላን ትንሽ ለየት ያደርገዋል ብዬ የማስበው ኮኔክት ማድረግ የምንችላቸው አይነት ሰዎች ናቸው አይደል? በኤጅም ለእኛ ቅርብ የሆኑ ከዛ ደግሞ እኛ ያዝናቸው ጆርኒዎች አብዛኛው ተማሪ ነው። እነዚህም ፖድካስቶች ያው ታርጌት አድርገን እያዘጋጀን ያለ ነው ለሙስሊም ወጣቶችና ተማሪዎች ነው እና ሞር ደግሞ ከትምህርት ጆርኒው መጨረሻ ላይ ምን ይገኛል፣ ፓዙ እንዴት ነበረ፣ የዩኒቨርሲቲ ቆይታቸው እንዴት ነበር፣ ስራ ቦታ ላይ የመጀመሪያ የስራ ቅጥራቸው እንዴት ነበር፣ የመሳሰሉት ጉዳዮች ላይ በደንብ ዲስከስ የተደረገበት ነው እና ይሄ ኢንፎርማል ስታይሉ እንደዚሁ ከዛ ደግሞ ይሄ የዲን ጆርኒያቸው እንዴት ነበረ፣ ከዛ ደግሞ ከዲን ጋር ደግሞ አካዳሚክ ኤጁኬሽንን ማካሄድ የመሳሰሉ ኢሹዎች ላይ በደንብ ዲስከስ ተደርጎባቸዋል ብዬ አስባለሁ። ጥሩ ነበር እስካሁን ባለው። እሺ ዳንቺስ ፌቨራይት ኤፒሶድ የነበረው ምንድን ነው ከሪሳላ ፖድካስት? ሁሉም ኤፒሶድ ስንሰራቸው በጣም እያስደሰተን ማለት የሆነ መጀመሪያ ላይ የሆነ ፍርሃት ነበረው፣ ግን ስንሰራቸው ከሰራናቸው በኋላ የምናገኛቸው ኢንሳይቶች በጣም ደስ ይሉ ነበረ። በጣም ኢንስፓይሪንግ ነበሩ። የነጅቢያ በጣም ኢንስፓይር ያደርገኛል። ለምን የሆነ ፈተና ስታልፍ እንትን ትላለች ማለት ላይ በላይ ነው የሚደራረብባት እና ግን ስታወራ በቃ እንጃ ምንም የምታማረር አይመስለኝም። ወላሂ እኔ በጣም እዚህ ጋር ተቀምጬ በቃ እየሰማኋት እንዲህ አወራሯ ላይ ራሱ ስብራት ምናምን ነገር የለውም የደረስ ማለት ይሄ ዋናኛ ከምናየው እንትኗ ወይም ቻሌንጇ በተጨማሪ ህይወቷ ላይ በጣም ብዙ ነገር እያወራችን ነበር እና ግን ጥንካሬዋ ምናምን ሳይ በጣም ይገርመኝ ነበር። ወላሂ በጣም ኢንስፓየር አድርጋኝ ነው ያለፈችው። ከዛም ደግሞ አክቹሊ ሁሉም እንዳልኩሽ ሁሉንም ስንሰራ በጣም ብዙ ነገር እየወሰንበት ይሄድ ነው። ሰርተን ስንጨርስ ስንወጣ ምናምን ነገር እያወራንበት እንደዚህ ብላ ከይና ጋር እንደዛ እያልን ነበረ ስንወጣ የነበረው። የኢልሃም ሙሐመድም አርክቴክት ኢልሃም ሙሐመድም ብዙ ነገሮችን ሰታን ነበረ። መቼም ያው እሷ ከዚህ በፊትም ትሬኒንግ ላይ ምናምን በእርግጥ ይሄን ነገር አውርታን ታውቃለች፣ ግን ይሄ ስለ ህይወት ግራፍ መስጠት ምናምን ነገር በደንብ ይመስለኛል ሰውን በጣም ኢንጌጅ አድርጎበታል። የሷ ኤፒሶድ ላይ ብዙ ሰው በጣም ኮሜንት ሲያደርግ ደስ የሚሉ ኮሜንቶች ሲያደርገን ነበረ። በጣም ጥሩ ኢንሻአላህ ከዚህ በኋላም እንዳነሳሹ ነው በጣም ዳይቨርሲፋይድ የሆኑ የህይወት መንገዶችን አይተናል። በርካታ እንግዶችን ነው የጋበዝ ነው። የተለያየ አይነት ኤጁኬሽን ባክግራውንዳቸው ይሄ የቂርአት መንገዳቸው የመሳሰሉት ነገሮች የተከተሉትን ፓዝም በጣም የተለያየ ሰዎችን ኢንቫይት አድርገናል። በሴቶችም ሳይድም ብቻም ደግሞ ሳይሆን ሪሳላ ፖድካስት በወንዶችም ይዘጋጃል።
እዛም ላይ ደግሞ እንደዚሁ ለረጅም ጊዜ በርካታ እንግዶችን እየጋበዘ እየቀጠለ ይገኛል። በቅርቡ እንግዲህ 1ኛ ዓመታችንን ደግሞ ሴሌብሬት እናደርጋለን ኢንሻላህ። ያው እንትኖችን እያስተካከልን ነው አይደል የምንመጣው፣ ፊድባኮችን በየትኛውም ጊዜ የትኛውንም አይነት አስተያየት ለመቀበል ኦፕን ነው። እስካሁን ባለው ግን በደንብ ወጣቱን እያናገረ ያለ ስፔሲፊክሊ ተማሪዎችን የሚገኝ ፖድካስት ነው ብለን እኛ እናምናለን። ቢሳይድስ ግን አንቺ ቻሌንጂንግ ነበረ የምትዩ በፕሮዳክሽን ስሩ ላይ ምን ነገሮች ነበሩ? ቻሌንጂንግ ብዬ ማስበው አንደኛ ያው እኛ ከኢንቫይሮንመንቱ ጋር የመላመድ ዋናው እንትን ነው መጀመሪያ አካባቢና ቀስ እያለን ስንለምድ ያለው እኛም የታወቀን ፊል እያደረግነው መጣ ይመስለኛል። ጊዜ በኋላም እየቀነሰ ይመጣል። ይሄ እኛ መዘጋጀት ጉዳይ ሆኖ ሳለ ከዛ በተጨማሪ እንግዳ ሴሌክሽን ላይ በጣም እሱ ቻሌንጂንግ ነው። ይሄ ነገር አሁንም ያው ፕሮሲድ ያደርጋል ቀጥላል ብዬ አስባለሁ። ያው ሚኒስትሪም ላይ ነው የሚተላለፈው፣ ኢስላሚክ ቫልዩ የጠበቀ መሆን አለበት። እሱ ስላሉ የአንድን ሰው እንግዳ አድርገን ስናመጣ ወይም ሪኮመንድ ስናደርግ ፖርቶፎሊዮ አንብበን መሆን አለበት ምናምን እሱን በደንብ እንጨነቅበታለን። እሱ ላይ ከባድ ነው ደግሞ ሴት ሆና በዚህ አይነት ፓዝ ሄዳ ምናምን የሚለው ማግኘት ትንሽ የሚከብደን መስሎን ነበር አክቹሊ መጀመሪያ ስንጀምረው እንዴት እናገኛለን ምናምን የሚል ነገር። ከዛ ግን በቆየን ቁጥር እንዲህ አለ እኮ ማለት ጀምረናል። ከዛ እነሱም ዊሊንግነስ መጥቶ እሺ ብሎ መምጣት ምናምን አይነት ቻሌንጆች አሉ። አሁን ግን ይሄ ነገር ትንሽ እየቀነሰ መጥቷል። አልহামዱሊላህ በማይልም አልহামዱሊላህ። ፐርሰናሊ የተወሰኑትን እስካሁን ድረስ ሪሳላ ፖድካስታችን ላይ ያቀረብናቸውን እህት ወንድሞች በደንብ ባይሆን በተወሰነ መልኩ የመታወቅ እድሉ ነበረን ብዬ አስባለሁ ሁለታችን ማለት። ከዛ ደግሞ ሞር ደግሞ ሰዎች ጋር ቢደርሱ እነዚህን ሀሳቦቻቸው ይሄ ጆርኒያቸው ደግሞ ሰዎችን ሊጠቅም ይችላል ብለን የምናስባቸውን ሰዎች እያቀረብን ነው አይደል የምንገኘው። በርካታ ሰዎች አሉ። ሁሌም ቢሆን ወደ ካሜራው ወይም ደግሞ ወደ ህዝቡ ያለመድረስ ችግር ነው እንጂ በርካታ ከስራቸውን እንማራቸው በጣም ጥሩ የሆኑ ኤክስፔሪየንሶች ያሏቸው ይሄ በእድሜን ደግሞ የመቀራረባችን ጉዳይ ተመሳሳይ የሆነ የትምህርት ሲስተም ተመሳሳይ የሆነ መንገድ ላይ እንድናልፍ የሚያደርጉን አይነት ናቸው እና የእነሱን ይሄ ላይፍ ጆርኒ ፓዝ እንዴት እናድርሰው ብለን የምናስበው ነገር ነበር እና ሪሳላ ይህን ስራ በአግባቡ እየሰራ ነው ብዬ አስባለሁ። ለማጠቃለል ያህል ሪሳላ ፖድካስት እስካሁን ድረስ ስናስባቸው የነበሩትን እኛ የምናውቃቸውን የተደበቁ ፐርሰናሊቲዎችን ማድረስ ነበር አላማው። ህዝቡ ጋር አድርሶ ወጣቶች፣ ተማሪዎች ከነዚህ ሰዎች እንዲማሩ ነበረ አላማችን። እሱን በደንብ እያሳካ ነው ብዬ አስባለሁ። ወደፊት እንቀጥላለን ኢንሻአላህ። በጥቅሉ ስናወራ አካዳሚክ ቲምም በተመለከተ ደግሞ አዳዲስ ስራዎችንም ፕሮጀክቶችንም ይዘን እየመጣን ነው። ዲፓርትመንት ሴሌክሽንን በተመለከተ አሁን ደግሞ ሞር የዩኒቨርሲቲ ጆይን እንዳደረጉ ፍሬሽ ተማሪዎች ብዙ የሚቸገሩበት ጉዳይ ነው አይደል? ምን ዲፓርትመንት መምረጥ እንዳለባቸው ያለማወቅ በርካታ ነገሮች ይህ የምናውቀው ሁላችንም ያለፍንበት ነው ፍሬሽማን ስንሆን ማለት ነው። እና ያንን ደግሞ በዛ ሂደት ላይ ሊያግዙ ይችላሉ ብለን ያሰብናቸውን ፕሮጀክቶች እያዘጋጀን እንገኛለን። በሱ ደግሞ ድጋሚ እንገናኝ ይሆናል ብዬ አስባለሁ ኢንሻአላህ ካሚንግ ሱን ኢንሻአላህ። እስካሁን እንግዲህ ፖድካስት ጋር ሄደን አውርተናል፣ ስለ ሪሳላም አጠቃለናል። መጨመር የምትፈልገው መጨረሻ ሀሳብ ካለሽ እሱን እናንሳና እንዘጋለን ኤፒሶዳችን። ስለ ፖድካስት ነው ዛሬ ያወራ ነው። ፍሪደም ኦፍ ስፒችን ዲስከስ አድርገናል። ኢንተርኔት ባህር ነው አይደለ? ሰርፊንግ ይባላል አይደል? መስመጥም አለው ኢንተርኔት ላይ እንትን በምንልበት ጊዜ ማለት ነው፣ በምንቆይበት ጊዜ እና ሞር ዋይዝሊ መጠቀሙ ላይ ፎከስ ማድረግ እንዳልነው አሁን ገደብ እየተበጀለት አይደለም። እኛ ደግሞ ለራሳችን ገደብ ማበጀት እና ይሄ ኮንሱም የምናደርጋቸውን ነገሮች ላይትሊ ያለመውሰድ ማለት ነው። አስተሳሰባችንን ይቀርጻሉ፣ የምናስብበትን መንገድ፣ ስለ ነገሮች ያለን ፐርስፔክቲቭ የሚቀርጹ ነገሮች እስከሆኑ ድረስ በጥንቃቄ ፖድካስቶችንም የትኛውንም ኢንተርኔት ኮንተንቶች
ኮንሱም ማድረግ እንዳለብን ነው እንግዲህ ኮንሱም ማድረግም ሳይሆን ኮንሱም ማድረግም እንዳነሳሽው ማውራቱም ላይ ሪስፖንሲብል መሆን አንዳንዴ ዝም ማለትም ኢባዳ ነው። ስለዚህ ያው እሱን ባላንስ ማድረግ የተሻለ ነው ብዬ አስባለሁ። ስትከታተሉ የቆያችሁት በሙስሊም ተማሪዎች ተዘጋጅቶ በሚንበር ቲቪ የሚቀርብላችሁ ሪሳላ ፖድካስት ነበረ። በሚንበር ቲቪ መከታተል ያልቻላችሁ በሙስሊም ስቱደንት ሊግ የዩቲዩብ ገጽ መከታተል ትችላላችሁ። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን አትርሱ። ሰላም አለይኩም ወራህመቱላሂ ወበረካቱ።